ምስጋናችሁ በጣም ስስታለው መድኃኔዓለም ነፍሱን የሰጠበት ሥጋው የተቆረሰበት ደሙ የፈሰሰበት ዕለት ነው። እጆቻችሁ ከፍ አድርጉ እስኪ ባካችሁ፣ ሁላችሁ ከፍ አድርጉ፣ አመስግኑበት። ውለታው ከውለታ በላይ ስጦታው ከስጦታ በላይ ነውና እግዚአብሔር በዚህ ጥቂት ጊዜ የተወደደው ልባችን የሚያርፍበትን ቅዱስ ቃል እንድንሰማ እንድንማማር መልካም ፈቃዱ ይሆንልን። አሜን። መልክና ውበት የለውም። ባየነው ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። የትምህርት ርዕሳችን የምናደርገው ከዚህ ቃል ወስደን ባየነው ጊዜ እንወደው ዘንድ ደምግባት የለውም በሚል ይሆናል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 2 እስከ 3 ላይ የምናገኘው ኃይለ ቃል ነው። የቃሉ ባለቤት ቸሩ አባት የዘላለም የልብ መምራችን እግዚአብሔር ለአባቶቻችን ለነቢያት ትንቢቱን፣ ለአባቶቻችን ለሐዋርያት ወንጌልን፣ ለአባቶቻችን ለሊቃውንት ምስጢር ጥበቡን የገለጠ አምላካችን የቃሉን ደጅ ከፍቶ የሚረባ የሚጠቅ የሚያሳርፍ ቃሉን እንዲያሰማን መልካም ፈቃዱ ይሆንልን። አሜን። ይህ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለት የሚከበርበት ዕለት ነው። ይህ በዓል ከጌታ ከመድኃኔዓለም አበይት በዓላት መካከል አንዱና ዋነኛው በዓል ነው። ዛሬ ይህን የተወደደ ዕለት በዓል አልገባውም ማለት ሰው የእግዚአብሔር ፍቅር አልተገለጠለትም ማለት ነው። በዚህ ዕለት ዛሬ የተከናወነውን ስነ ፍጥረት የመሰከረለትን ዓለም የዳነበትን ዕለት የተወደደ ልባችን የሚያርፍበት ቁስላችን የተፈወሰበትን ዕለት ሰምቶ የማይገባ ያየውን የሰማውን የማይመሰክር ክርስቲያን ተብሎ አይቆጠርም። ግን እኛን ክርስቲያን ያደረገን ደግሞም ተዋህዶ እንድንሆን የረዳን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። እናመሰግነዋለን። ኦርቶዶክሳዊት ቤተ ክርስቲያን ስለ ክርስቶስ ተገዳ የምትሰብከው ስብከቱ አይደለም። አትሰብኩም ስሙን አትጠሩም ተብሎ የሚሰበክ ስብከት አይደለም። ደስ ይበላችሁ። የኢየሱስ ክርስቶስ ነገር የኢየሱስ ክርስቶስ ስብከት የቤተ ክርስቲያን የዘወትር ስብከቷ ነው። ክብር ምስጋና ለክርስቶስ ይሁን። ጸሎቷ ነው፣ ትምህርቷ ነው ዘወትር። ይህን ዕለት ሁሌ ነው ቤተ ክርስቲያን የምታስበው። አንድ ዕለት ለሰከንድ ቤተ ክርስቲያን የጌታን መወለድ፣ መጠመቅ፣ መሰቀል፣ መሞት፣ መነሳት ሳታውጅ የምትውልበት ቀን የላትም። ኪዳኗ ያሳየው ያንን ነው። ቅዳሴዋ የሚያሳየው ያንን ነው። አስተምሮዋ የሚያሳየው ያንን ነው። ይህን እንድናይ መድኃኔዓለም ይርዳል። አሜን። ነቢየ እግዚአብሔር ኢሳይያስ በመንፈስ ቅዱስ ገላጭነት የተሰወረውን የሚገልጥ የራቀውን የሚያቀርብ የእግዚአብሔር መንፈስ ቅዱስ ገልጦለት መጋቢት 27 ጌታችን ለፍጥረት ጥያቄ መልስ ሆኖ የተገለጠበት ጨለማው በብርሃን የሚወገድበት እውነተኛው ብርሃን ጨለማን የሚያሸንፍበት ሟቹ ሕይወት የሚያገኝበት
ደዌ የበዛበት መድኃኒት መድኃኔዓለም መድኃኒት የሚሆንበት ዕለት የሚከናወነውን ነገር ሲናገር እንዲህ ብሎ ይጀምራል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ላይ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ብሎ ይጀምራል። ዛሬ የተከናወነው በዕለተ ዓርብ የተከናወነው በክርስቶስ ላይ የሆነው ነገር ክርስቶስም ያደረገው ነገር የፍጥረት ጭካኔ፣ የክርስቶስ ርኅራኄ፣ የክርስቶስ ፍቅር፣ የአይሁዳውያን ጥላቻ፣ የክርስቶስ በጎና የተወደደ ቤዛነት ደግሞ የእጁ ሥራዎች የሆኑት እነዛ ክፉ ሰዎች ያደረጉበት ነገር ያየ የሰማነውን ነገር ማን አምኗል ብሎ ይገልጠዋል። ምናልባት ዕለተ ዓርብ ጨለማ በብርሃን ሞት በሕይወት መቃብርም በትንሣኤ ድል ስለተነሳ ኃጢአተኝነት ኃጢአት በደልና በደለኝነት በንጹሕ ባሕሪው በመድኃኔዓለም ስለተረታ የሆነው ነገር በቀላል የሆነ ግን አይደለም። የእግዚአብሔር ፍቅር የእግዚአብሔር ቸርነት ፍጹም የተገለጠበት ዕለት ነው። እግዚአብሔር ሰውን እንዴት እንደወደደ እግዚአብሔር ለሰው ቤዛነት ውድ ልጁን ወልደ እግዚአብሔር ኢየሱስ ክርስቶስን እንዴት እንደላከ ክርስቶስም እንዴት ቤዛ እንደሆነ የምንናገርበት ያየንበት ዕለት ነው። ግን ይሄንን ጭካኔ ያየ የማይመከርበት ላይ ስለተመከረ የማይዶለትበት ላይ ስለተዶለተ መከራና ክስ ጭንቅና ያልተገባ ነገር ለማይገባው ጌታ ስለተሰጠ የሰማነውን ነገር ማን አምኗል ብሎ ይጀምራል። ማን ያምናል? ክርስቶስ እነዛ በፈጠራቸው ደግሞ በሚያድናቸው ልጆች መዋረዱ ማን ያምናል? ጸጋ ሊያለብስ የተገለጠ ለሕዝቡ ሁሉ የምስራች የሆነ የነካው የሚፈወስለት የሚናገረው ፈውስ የሆነ ልብሱ ፈውስ የሆነ ትምህርቱ ፈውስ የሆነ በትምህርቱ የነፍስ ድውያንን ይፈውሳል። በተአምራት ድውያነ ሥጋንም እንዲሁ ይፈውሳል። ያ ፈዋሽ በሆነው ጌታ ላይ የሚጨክን ምክር፣ የሐሰት ክስ፣ የሐሰት ፍርድ ያልተገባውን ነገር በክርስቶስ ላይ ለማድረግ የተከናወነው ነገር ሁሉ ነቢየ እግዚአብሔር ሲናገር የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ስለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል፣ መልክና ውበት የለውም ይላል። ይሄ ለክርስቶስ የተነገረ ነው። የኔና የእናንተ ጌታ መድኃኔዓለም መልኩ ውበቱ ከፍጥረት ሁሉ ከሰው ልጆች ሁሉ በተለየ መልኩ የሚታይ ታውቃላችሁ። የቅዱሳት መጻሕፍት ሊቃውንት ኢየሱስ ክርስቶስን ከ5 ገበያ ሕዝብ በላይ ይከተለዋል ይሉና አንደኛው ምክንያት መልኩ በጣም የተዋበ ደምግባቱ የተወደደ ስለነበረ መልኩን ውበቱን ለማየት እንደመጡ ይናገራል። እንጀራ ለመብላት ለተአምራት እንደመጡ ሁሉ እንዲሁ መልኩን ለማየት የመጡ አሉ። ዛሬ ግን መልክ የለው። ዛሬ ግን ውበት የለው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 7 ላይ ሲናገር የዛሬውን ዕለት በክርስቶስ ላይ የተከናወነውን ነገር ሲናገር እሱ በከበረ በአምላክ በእግዚአብሔር በመለኮት ባህሪ ይኖር የነበረው አምላክነትን እንደመቀማት ሳይቆጥር በባሪያ መልክ በሰው መልክ በምድር ላይ ተገለጠ። እንደ ባሪያ ምንም እንደሌለው። ለነገሩ የክርስቶስ መስቀል የጀመረው ዓርብ አይደለም።
ሲወለድ ጀምሮ ሰው መሆን ክብር አይደለም ወዳጆቼ ለእግዚአብሔር። ሰው መሆን መዋረድ ነው። የተዋረድነውን እኛን ከሰው ተራ የወጣነውን ሰው ለማድረግ መድኃኔዓለም ስለኛ ሰው ሆነ። ክብር ምስጋና ለመድኃኔዓለም ይሁን። አመስግኑት፣ ነው በደም አመስግኑት። ክብር ምስጋና ይግባው። ሰው መሆን አያስከብርም። የእግዚአብሔር ሰው መሆን ፍቅሩን ነው የሚገልጠው። አምላክነቱን እንደ መቅነጠቅ እንደተወሰደ ሳይቆጥር ሰውነት ክብር አይደለምና እኛን ለማክበር የተዋረድነውን እኛን ክብር ሊሰጠን ስለኛ ሊዋረድ መድኃኔዓለም ሰው ሆኗል። መላእክት ሲያበስሩ እንዲህ ብለዋል። ለሰው ሁሉ የሚያበራ ለሰው ሁሉ የሚሆን የምስራች ነግራቸዋል። ዛሬ በዳዊት ከተማ መድኃኒት ክርስቶስ ተወልዶላቸዋል። ሉቃስ ወንጌል ምዕራፍ 2 ቁጥር 10 ለሰው ሁሉ የሚሆን የምስራች ነግራቸዋለሁ አለ መልአከ እግዚአብሔር ቅዱስ ገብርኤል። ለሰው ሁሉ የሚያበራ ለሰው ሁሉ መድኃኒት የሚሆን ለሰው ሁሉ ትንሣኤ የሚሆን ለሰው ሁሉ የሚሆን የምስራች ነግራቸዋለሁ። ዛሬ በዳዊት ከተማ መድኃኒት ተወልዶላቸዋል ብሎ አበሰሩ። ያ መድኃኒት የተወለደበት ስፍራ ግን ሰው የሚወለድበት ቦታ አይደለም። በእኔ የተወለደው ክርስቶስ በቤተ መንግስት ነው። በየት ነው? ከብቶች ግርግም በአማረ ዙፋን መስቀሉ የጀመረው ያኔ ነው። ነቢያት ምነው ሰማይ ቀደ በወረድ በዘመነ አበው የነበሩትም አባቶች በዘመነ ነገሥታት በዘመነ መሳፍንት የነበሩ አባቶች ብዙ ጮኸዋል። ፈኑ ብርሃነከ ፈኑ ዴከ በርካታ ልመናዎችን ክንድን ላክ፣ ብርሃንን ላክ፣ መድኃኒትን ላክልን እያሉ ጮኸዋል። እንደዚህ ተጠይቆ እንደዚህ ተጮሆ እንደውም ኢሳይያስ 64 ላይ ምነው ሰማይ ቀደ በወረድክ ራሱ ይለዋል። ይሄ የፍጥረት ናፍቆት ጨለማውን የሚያሸንፈው ከሲኦል ባርነት የሚያወጣው ከዲያብሎስ ተገዥነት የሚያወጣው ከባርነት የሚያወጣው ጌታ ሲመጣ ግን የሚቀበለው ሰው አልነበረም። ዛሬማ ክብር ይግባው እናንተ ይህንን ለማክበር እንኳን ስታስቡ ቄጤማውን፣ እርጥቡን፣ ሳሩን የሚያስፈልገውን ነገር ይዛችሁ ትመጣላችሁ። እናንተ የኔና የእናንተ ጌታ ክርስቶስ ብርሃን ሆኖ ወደ ምድር ሲመጣ መድኃኒት ሆኖ ሊፈውሰን ሲመጣ ግን የሚቀበለው ሰው አልነበረም። ሉቃስ ምዕራፍ 2 ላይ ስፍራ ስላልነበራቸው ለእንግዶች ማረፊያ ስፍራ ስላልነበራቸው በግርግም በበረተኛ በየተኛ የሚያስለቅሰው ያኔ ነው። ሕይወት የሰጠን ጸጋም ያድለን ዘመን የሚሰጠን እግዚአብሔር የሚያከብረን እግዚአብሔር ተራቅቶ ፍጥረትን የፈጠረ ሁሉን የሰራ ሁሉን ያከናወነ ሁሉ በእርሱ ሆነ ከሆነው አንዳች ያለ እርሱ የሆነ የለም የተባለለት ጌታ ስፍራ ጠፋ። ፍጥረት ስፍራ አልነበረውም። አቀባበል አላደረገለትም። በጎል ሰከበ አዝርቅ ተጠብለለ እንላለን። የሚያስለቅስ ነው እኮ። በበረተኛ በጨርቅ ምን አለ ነው ምንድነው? ተጠቀለለ። ጨርቅ ጠፋ። የሚጠቀለልበት ጨርቅ ወዳጆች ፍጥረትን በጸጋው ያለበሰ በጸጋው ልብስነት አዳምና በገነት ያኖረ እግዚአብሔር የሚለብሰው አጣ። ዛሬ እናንተ ለክርስትና ስታነሱ ደግሞ ለልጃችሁ ምን አይነት ያማረ የተወደደ ልብስ ታደርጋላችሁ? ምናልባት ይሄ ዲኮሬሽኑ የገና ዲኮሬሽን ስታዩ የጌታ ኢየሱስ ክርስቶስ የሆነ ዲኮር ላይ ወይ ፖስት ካርድ ላይ ወይ ቴሌቪዥን መስኮት ላይ ስትመለከቱ ያማረ ግርግም እሱ የለም። ያኔ እንደዛ አይደለም፣ ውሸት ነው። ግርግሙ ላይ ያ ዲኮር የለም፣ ያ ዲም ላይት የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ይሄ የለም። በከረፋው በሚሸተው ስፍራ ላይ እኛ አይደለም ለራሳችን ለጠላት እንኳን በማንመርጠው ስፍራ ላይ
ተወልዶ ያከበረን ውርደታችንን ያስወገደ መሽተትን በኃጢአት መከርፋትን ያስወገደ መዓዛችን ክርስቶስ ነው። ክብር ምስጋና ለእርሱ ይሁን። ስለዚህ ክርስቶስ በዚህ ምድር ላይ የተገለጠው ለመሞት ነው፣ ሌላ ጉዳይ የለውም። ለምንድን ነው የተገለጠው? ለምንድን ነው አልኳችሁ? ለመሞት። ለምንድን ነው የተወለዳችሁት እናንተ ብል ሁላችሁም ለመኖር ነው የምትሉት። ሁላችን የተወለድነው ለመኖር ነው። ጌታ ግን የተወለደው ሰው የሆነው ለእኛ ሊሞት ነው። ሞት የሚገባንን እኛን ሕይወት ሊሰጠን ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 15 ላይ እንደገለጠው በአንዱ አለመታዘዝ ምክንያት ኃጢአት ወደ ዓለም ገባና ኃጢአት ያላደረጉት ሁሉ ኃጢአተኛ ያደረጋቸው፣ ሞት ነገሰባቸው ይላል። በአንዱ በኢየሱስ ክርስቶስ ግን ጸጋና ሕይወት በዛ ይላል። ክብር ምስጋና ለክርስቶስ ይሁን። አዎ ኢየሱስ ክርስቶስ የተገለጠው ለዚህ ነው፣ ለመሞት ነው፣ ቤዛ ሊሆን ነው፣ ምትክ ሊሆን ነው። ኃጢአተኛ ሁሉ ስለሆነ ንጹሕ ባህሪው ኃጢአትን ማሸነፍ ስለሚችል ንጹሕ ባህሪው ሕይወት ነውና ሞትን ማሸነፍ ስለሚችል ነው የተገለጠው። ሞትን ማሸነፍ የሚችለው ማን ነው? የሞት መድኃኒት መድኃኒዓለም ነው። ደስ ይበላችሁ፣ እስኪ አመስግኑት። የሞት መድኃኒት ነው። በእኛ ላይ የነበረውን ሞት፣ በእኛ ላይ የነበረውን የዲያብሎስ አሰራር ያፈርስ ዘንድ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገልጧል። እንደምታውቁት ነው በምድራችን ላይ የሚናገረው ቃል ሽባ ይተረትራል፣ ሕሙማን ይፈውሳል። የሚናገረው ቃል ለሥጋም ለነፍስም እረፍት ነው። እሱ የነካው እሱ የዳበሰው በእርሱ ያመነ ቤቱ እንኳን ሆኖ ፈውስ ያገኝ ነበረ እና ኢየሱስ ክርስቶስ ያ ነቢያት ስለ እርሱ የተናገሩት ትንቢት የሚፈጸምበት ዘመን በደረሰ ጊዜ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 5 ላይ የዘመኑ ፍጻሜ በደረሰ ጊዜ ይላል። የፍጥረት ናፍቆት የሚፈጸምበት ጊዜ፣ ይሄ ጊዜ አንድም የሚወለድበት ጊዜ ለመግለጽ ነው፣ አንድም ደግሞ ቤዛ ሕይወት የሚሆንበትን ጊዜ ለመግለጽ ነው። ስለዚህ ኢየሱስ ክርስቶስ ሰው ሆኖ ሰውም አምላክም ሆኖ ተገልጧል። ፍጹም አምላክ ነው፣ ፍጹም ሰውነቱ ተገልጧል። በቤተልሔም ግርግም መተኛቱ ፍጹም ፍቅሩን ያሳያል፣ ትሕትናውን ያሳያል። ምን ያህል እንደተዋረድ ምን ያህልም ሊያከብረን እንደወደደ ያሳያል። ይህ ያልገባቸው ሰዎች አሉ ዛሬም ቤተልሔም ግርግም እንዴት ይወለዳል የሚሉ ሰዎች አሉ። እንዴት አምላክ ሰው ይሆናል ይላሉ። ሰው የሆነው ከጥልቅ ፍቅሩ የተነሳ ነው። ክብር ምስጋና ለእግዚአብሔር ይሁን። ሰው የሆነው ከጥልቅ ፍቅሩ የተነሳ ነው። እግዚአብሔር ፍቅር ነው። ፍቅር የባህሪው ነው። እግዚአብሔር የፍቅር ጀማሪ ነው። ይሄ የሚያሳየው እግዚአብሔር እርሱ እኛን እንዴት እንደወደደ ነው። ቅዱስ ዮሐንስ በመልእክቱ በአንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ዳግመኛ የእግዚአብሔር ልጆች ተብለን እንዴት እንደተጠራ አብ እንዴት ያለውን ፍቅሩን እንደሰጠን እዩ ይላል። የፍቅሩ መነሻ ይሄ ነው ወዳጆቼ። እግዚአብሔርን መውደድ የምንጀምረው እግዚአብሔር እንዴት እንደወደደን ሲገባን፣ እንዴት እግዚአብሔር እኛን የወደደን ስንል እስከዚህ ድረስ ነው። እግዚአብሔር ጥልቅ ፍቅር ያፈቀረን። ፍቅሩ ቃል አይገልጠው። ፍቅሩ የደራሲ ድርሰት፣ የጸሐፊ ጽሑፍ፣ የዝማሬ ዘማሪ ወይም ደግሞ የኢየሱስ ክርስቶስን ፍጹም ፍቅር መግለጥ የሚቻለው አካል የለም። ፍቅሩ ሰፊ ነው፣ ጥልቅ ነው። ተተንትኖ የሚፈጸም አይደለም፣ ተነግሮ የሚዘለቅ አይደለም። ግን ከጥልቅ ፍቅሩ የተነሳ ግን እንዴት እንደወደደን ፍቅሩን የሚገልጥበትን መንገዶችን አይተናል። ለሥጋችንም ለነፍሳችንም መድኃኒት ሆኖ ተመላልሷል። የመጨረሻው ቀናት ሲደርስ በሥጋው ወራት ሲያስተምር ሲፈውስ ከቆየ በኋላ የመጨረሻው ቀናት ሲደርስ ነገሮች ሲቀየሩ ትመለከታላችሁ። በተለይ ምቹ ጊዜ የሚፈልገው ይሁዳ በመከራችሁ ቀን ከእናንተ ተቃራኒ ይቆማሉ። እግዚአብሔር ከዚህ ይጠብቀን። አሜን። የጌታችን የኢየሱስ ክርስቶስ ንግግር፣ ተግባር
በእያንዳንዱ ሁኔታ ውስጥ እንከን በሌለበት ፍቅሩ የበዛ እንደሆነ የተገለጠ መድኃኒትነቱ የተገለጠ መልካምነቱ የተገለጠ ቃላት የማይገልጠው ነው። በአንዳች ጉዳይ አንዳች የሚገኝበት አይደለም። ነገር ግን ሊቃነ ካህናቱ አይሁድ ፈሪሳውያን በክርስቶስ ላይ ይመክሩ ነበረ። ከጌታ ማዕድ ላይ የሚቀመጡ ሳይቀሩ በምክራቸው ይሳተፉ ነበር ይላል እና ይህ ምክር እጅግ የበዛበት እንደነበረ ያልተገባ ክፉ ምክር፣ ክፉ ክስ፣ ክፉ መስካሪ እንደነበረ መጽሐፍ ይናገራል እና ኢየሱስ ክርስቶስን የጸሎተ ሐሙስ ማታ 3 ሰዓት ጀምሮ መከራ ማጽናት ጀምረዋል። ያ ምክር በይሁዳ ገንዘብ ወዳጅነት እየተመራ ቀጥሏል። የሐሰት ክሶች መጥተዋል። በቃሉ ሐሰት በፍቅሩ ወረት የማያውቀው መድኃኔዓለም ኢየሱስ ክርስቶስ ስለኔና ስለናንተ ኃጢአት ኃጢአተኛ ተባለ። ስለኔና ስለናንተ በደል በደለኛ ተባለ። አይሁድ ጨክነው የሐሰት ክስ ፈብርከው የሐሰት ምስክር አቁመው በሐሰት ዳኛ ፊት በሸንጓቸው ማቆም ጀመሩ ይላል ክርስቶስ። የአይሁድ ሸንጎ በክርስቶስ ላይ እንደ ጥፋት ከዘረዘረው መካከል አንደኛው ራሱን የእግዚአብሔር ልጅ ነኝ ይላል የሚል ራሱን ምን ይላል ነው? አይደለም ነው እኮ አራድ ጊዜ እንዲቆሉ እውነት የሚያስከስስ ይሆናል። ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው አይደለም? ነው አይደል? የሚጠራጠር አይደል? እንደዚህም አይሁድ ኢየሱስ ክርስቶስ የማን ልጅ ነው ከተባለ የእግዚአብሔር አብ ልጅ ነው። እግዚአብሔር ወልድ ይባላል። ራሱ እግዚአብሔር ነው። ይሄ ነገር እንደ ክስ ሆኖ ቀርቧል። የመጀመሪያ ክሳቸው ይሄ ነው። እስኪ ንገረን ይሉታል። አይነግራቸውም። ምክንያቱም ቢነግራቸው የማይሰሙ ቢጠይቃቸው የማይመልሱ ናቸው። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ አስከሰሰው። አምላክ መሆኑ አስከሰሰው። ጌታ መሆኑ ገዢ መሆኑ አስከሰሰው። እንደ ክስ አቀረቡ። እንደ ባህላቸው የማይስማማ ነገር እንደሚናገር። ከዛ ያው የዘመን ክስ አለ ደግሞ የዘመን ክስ በምንድነው በከስ የሚያዋጣው የሚባል ክስ አለ። እንዲህ ብል አሁን ጊዜው እንዲህ ስለሆነ እንደዚህ ብል የሚሉ ሰዎች አሉ። ምን አሉ? ለቄሳር ግብር ይከለክላል። ግብር ከልካይ አድርገው ሊከሱት። እሱ ግን እነሱ ይህን ሳይናገሩ ምን ብሏል? የእግዚአብሔርን የቄሳርን ለምን ለቄሳር ማን ያለው ብሏል። ነገር ግን እነሱ በዚህ ጉዳይ ከመጣን አዎ ሰራዊቱ ይሰለፍልናል ብለው አስበው ይህን ክስ ከሰሱ። እሱ ግን መልስ አልሰጣቸው። በሸላቾቹ ፊት ዝም እንደሚል በግ አልተናገረም ብሎ ኢሳይያስ የሚናገረው ይሄንን በሸላቾቹ በሚያርዱት ፊት ዝም እንደሚል በግ እንዲሁ አልተናገረም፣ ዝም አላቸው። ለምን? ቢነግራቸው የማይሰሙ የማያምኑ ስለሆነ፣ ደግሞ የሚጠይቃቸው የማይመልሱ ስለሆነ ዝም አለ። ከዛ ወደ ጲላጦስ ወሰዱት። ከባድ ቀን ነው ቀኑ፣ ከባድ ቀን፣ ያልተገባ ነገር የሚደረግበት፣ ያልተገባ ነገር የሚከናወንበት ዕለት ነው። ፍጥረት ብዙ ነገር አሳይታለች። ፀሐይ ጨልሟል፣ ጨረቃም ደም የሚሆንበት ዕለት ነው። ይህ ዕለት መቃብራት የሚከፈቱበት፣ ሙታን የሚነሱበት፣ የምድር መንቀጥቀጥ የሚከናወንበት፣ የቤተ መቅደስ መጋረጃ የሚቀደድበት ዕለት ነው። ይህ ዕለት ሰው ደግሞ እዚህ ያልተገባ ነገር በጌታው ላይ በአምላኩ ላይ የሚያደርግበት ዕለት ነው። ጲላጦስ
በክርስቶስ ላይ የቀረበውን ክስ ያይ ዘንድ ክስ ይዘው ወደ እርሱ ቀረቡ። ጲላጦስ ተመለከተ፣ ጠየቀው። ነገር ግን የሚመልስለት መልስ ተመሳሳይ ነው። አንተ ራስህ የአይሁድ ንጉሥ ነኝ ብለሃል ሲለው አንተ አልክ የሚል ሌላ መልስ የለም። ምክንያቱም ለፍጥረት ቤዛነት ራሱን አሳልፎ የሚሰጥበት ለወዳጆቹ ያለውን ፍቅር የሚገልጥበት ዕለት ነው ዓርብ። ይህ ዓርብ ፍጹም ርኅራኄው ልባችን ላይ የሚሳልበት፣ ስራት የሚበጠስበት፣ የሲኦል ዳኛ የሲኦል አጋፋሪ የሚፈርስበት የሚወድቅበት ዕለት ነው። የተዘጋው ገነት የሚከፈትበት፣ ቁስሉ የሚፈወስበት ዕለት ነው። ስለዚህ የቆረጠበት ዕለት ነው። ሐሳብ ቢቀየርም ስድብ ቢመጣም ያልተገባ ነገር ቢደረግበትም ተቀብሎ ሊሰዋ ቤዛ ሊሆን ጊዜው ሰዓቱ የደረሰበት ነው። አንድም ጊዜ አልደረሰም እያለ ሲናገር የነበረው ጊዜ የደረሰበት ነው። ስለዚህ ክርስቶስ አልተናገረም። እናንተ እንዴት አይነት ፍቅር እንደተገለጠልን ብታዩ። ሐሰት ከሳሽ ይቀርባል። ሐሰት የክስ ቻርጅ ያቀርባል። ሐሰት ምስክር ይቀርባል። የሐሰት ምስክርነት ይሰጣል። ተንሶ ላይ ሰማዕተ አመፃ ያለው ይህንን ነው። የሐሰት ምስክሮች በእኔ ላይ ተነሱ ያለው የዳዊት መዝሙር ይፈጸም ዘንድ የሐሰት ምስክሮች ይመሰክራል። ያዩትን ያላዩትን እንዳዩ ያልሰሙትን እንደሰሙ ሆነው ይከሱታል ክርስቶስ። የሐሰት ምስክርነት የሐሰት ክስም ቀርቦበታል በክርስቶስ ላይ። የሚገርማችሁ ግን አንዳች በደል አልተገኘበትም። ክብር ምስጋና ለክርስቶስ ይሁን። ለመድኃኒዓለም ክብር ምስጋና ይግባው። የሐሰት ክስ የተከሰሰ፣ የሐሰት ምክር የተመከረበት፣ የሐሰት ምስክርነት እየተሰጠበት፣ ዳኛው ግን ምን ይላል? በእርሱ አንዳች በደል አላገኘሁበትም። በእርሱ ምን አላገኘሁበትም? አንዳች በደል አላገኘሁበትም ማለት እንዴት እንዲህ ትላለህ? ሊቀ ካህናት እንዴት እንዲህ ትላለህ? ከገሊላ ጀምሮ እስከ ይሁዳ ለባህላችን አሉ ደግሞ በባህል የማይስማማ ነገር የሚናገር ነው። ይህን ሲሰማ ከራሱ ላይ ለማውረድ ጲላጦስ ሄሮድስን አሰበ፣ የገሊላውን ንጉሥ። ስለዚህ ወደ ገሊላ ከሆነማ ወደ ገሊላ ነው መሄድ ያለበት ብሎ ወደ እስራኤል፣ ከእስራኤል ወደ ኢየሩሳሌም ነው እንግዲህ ሲከራተት ነበር። እንደገና ወደ ገሊላ ወደ ሄሮድስ ሄደ። ሄሮድስም ባየው ጊዜ ደስ አለው ይላል። ስለ እርሱ ብዙ ሰምቷል። ስለ ጌትነቱ፣ ስለ አዳኝነቱ፣ ስለሚያደርገው ነገር ባየ ጊዜ በሰማ ጊዜ ሊያየው ይወድ ነበርና ሄሮድስ ክርስቶስን ሲመጣ ደስ አለው ይላል። ከዛ ግን ከባድ ነው፣ አፌዘበት። የአይሁድ ንጉሥ የገሊላ ንጉሥ ከሆነማ ብለው የራሱን የንግስና ልብስ አውርዶ ክርስቶስን አለበሰው፣ በጦር አስወጋው። የአይሁድ ንጉሥ እያሉ ዘበቱበት። እየወደቀ እየተነሳ ስለኔና ስለናንተ ክርስቶስ መከራን መቀበል ጀመረ። የሰራቸው የፈጠራቸው እጆች ያልተገባ ነገር በክርስቶስ ላይ መናገር ጀመሩ። አንዳች አላገኘበትም። ሄሮድስም ግን መልሶ እንደገና ወደ ጲላጦስ ብዙ ነገር አይተዋል። በሕልም ሚስቱ አይታ በዚህ ሰው ላይ አንዳች ነገር እንዳታደርግ ብለዋለች። በክስና በምስክሩም ያየው ነገር አለ። አንድ ነገር ሊያደርግ ወደደ። በርባን የተባለ ሰው አለ። ጎንበዴ ነው፣ አስጨናቂ ነው። ለሀገር፣ ለሕዝብ፣ ለመንግስት የሚያስጨንቅ ብዙ ወላጆችን ልጆች አልባ ያደረገ ነው። በርባን በዓለም ላይ አለ የሚባል አስቸጋሪ ወንበዴ ነው። ለመዝረፍ እየገደለ ብዙ ልጆችን ወላጅ አልባ አድርጓቸዋል። ብዙ ወላጆችን ልጆች አልባ አድርጓል። ዘመኑ ሁሉ በውንብድና ያለቀ ሰው አለ እና ይሄንን ሰው ይሻላችኋል፣ ክርስቶስ ይሻላችኋል ብዬ ባቀርብ ክርስቶስን ይመርጣሉ።
በአይሁድ ፋሲካ የሚደረገው አንድ እስረኛ መፍታት ለክርስቶስ እድል ይሰጡ ይሆን ብሎ ጲላጦስ አቀረበ። ግን በርባን ይፈታ፣ ኢየሱስ ክርስቶስ ምን ይባላል? ይታሰር። እግዚአብሔር ይጠብቀን። አሜን። የአይሁድ ጭካኔ ነው። ሆሳዕና ሲባል በሳምንቱ ስቅለት እንዳለ በደንብ መረዳት ያስፈልጋል። እንዴት አንተን የመሰለ ጌታ እንዴት አህያ ላይ ትቀመጣለህ? አይደለም አንተ የተቀመጥክባት አህያ መሬት አይንካት አይደለም ያሉት አይደለም። ዘንባባቸውን አንጥፈው ልብሳቸውን አንጥፈው አንዳንዱ እኮ ቤትም ያልሄዳል በዚህ በኩል ክርስቶስ የሚያልፍ ነው ብለው ልብሱንም አውልቆ ሹራቡንም እየጣለ ይለፍ በዚህ ያላል። ይህንን ያደረገ ሰው በቅጽበት ወዲያው በሳምንት ተለውጦ በክርስቶስ ላይ ክርስቶስ ይሰቀል ማለት ጀመረ። ጲላጦስ አዘነ ይላል። አንዳች በደል አላገኘበትም። የሉቃስ ወንጌል ምዕራፍ 23 ላይ እንደተገለጠው ቁጥር 4 ላይ እንደተገለጠው በደል አላገኘበትም። የማቴዎስ ወንጌል ምዕራፍ 26 27 ላይ የማርቆስ ወንጌል ምዕራፍ 16 ላይ ዮሐንስ ወንጌል ምዕራፍ 19 ላይ እንደተገለጠው ያልተገባ እጅግ የከፋ ብዙ መከራዎችን በክርስቶስ ላይ ተደረጉ። በርባንም ይፈታ ቢባል በቃውን ደግሞ ገርፎ ይልቀቀው አለ። ገርፎ አይሰቀልምና። ነገር ግን ኢየሱስ ክርስቶስን አራቅተው በኢየሱስ ክርስቶስ ላይ ጅራፍ ወገቡ ላይ ያሳረፉ። ወገቡ ላይ የሚያርፈው ጅራፍ ደግሞ ስጋውን እየገነጠለ እስኪጥል ድረስ ተገረፈ። ስለኛ ወዳጆች ይሄ የኢየሱስ ክርስቶስ የሚገረፍበት ጅራፍ 13ቱ ወደ 5 የሚሆን ዘርፍ አለው። በዘርፎቹ ላይ በእያንዳንዱ ዘርፍ ላይ የተድቦለቦለ ብረት አለ፣ እሾህ ያለበት፣ ቁጥራቸው የበዛ እሾህ ያለበት። በክርስቶስ ስጋ ላይ አርፎ ሲመለስ ከስጋው ነድሎ ቆርጦ በትኖ ይወስዳል። አጥንቱ እስኪታይ ድረስ ነው የተገረፈልን። ስለ ኃጢአታችን እሱ ተገርፎ ነው ከኃጢአት ያነጻን ወዳጆቼ። ስለ በደላችን እሱ ተገርፎ እሱ ቆስሎ ነው ቁስሉ የፈወሰን ወዳጆቼ። እንዲህ ያለ ፍቅር ለማንም የለም ያለው ለዚህ ነው። ኢየሱስ ክርስቶስ ላይ የጸናው መከራ ከባድ ነው። ቁጥሩ እስኪረሳ ድረስ 6666 ጊዜ የኢየሱስ ክርስቶስን አካል እየነደለ እስኪወስድ ድረስ ተገረፈ ክርስቶስ። ፊቱ በደም በወዝ ጀርባው በግርፋት ጸጋ ያለብሰን ተራብቶ ስለኔና ስለናንተ መገረፍ የሚገባን እኛ ሆነን ሳለን እሱ ተገረፈልን። ያ የሚወደደው መልክ ባዩት ጊዜ ሰዎች የሚወዱለት መልክ እስኪጠፋ ድረስ። ለዚህ ነው ባየነው ጊዜ እንወደው ዘንድ ደም ግባት የለውም ይልና በሰው የተጠላ ለማየት ደፍሮ የሚያየው ሰው እስኪጠፋ ድረስ ክርስቶስ ደም እያፈሰሰ ስጋው እየተቆረሰ ስለኔና ስለናንተ መከራ ተቀበለ። እንዴ ይከብዳል እኮ ምንም በደል አልተገኘበትም እያለ አንዳች ኃጢአት አንዳች ነገር የሚያስገርፍ ጸጋ የሚያስራቁት በዛ መጠን መከራ የሚቀበልበት ሳይኖር ስለኔና ስለናንተ ኢየሱስ ክርስቶስ ያን ሁሉ መከራ ተቀበለ። ጻአተው መከራው ብዙ ነው። ጲላጦስ ምን አደረገ? ከዛ በኋላ እጁን ምን አደረገ? ተናስ ሚነሳ አይደለም። እጁን መናጻቱ ከበደሉ ከዚህ ሰው በደል ንጹህ ነኝ በማለት ነው የተናጻው። ግን በደል ላይ ንጹህ አይደለም ጲላጦስ። መሀል ሰፋሪ ነው ጲላጦስ። በድምፅ ብልጫ እንጂ በእውነት የሚያምን አይደለም ጲላጦስ። ሚስቱ ነግራለች፣ በክሱ በምስክርነቱም አይቷል።
ነገር ግን ለገዛ ፈቃዳቸው ለሞት አሳልፈው እንዲሰጡት እንዲሰቀል ሰጣቸው። ስለዚህ መናጻቱ ጥቅም አልነበረው። ኋላ ንስሐ መግባቱ እንጂ ጥቅም የሚሆነው መናጸቱ ለጲላጦስ ምንም አይነት ትርጉም የለው። ዳኛ ሆኖ ልክ አይደለም ማለት እየቻለ ያልተገባውን በክርስቶስ ላይ አደረገ። ክርስቶስ ስለኛ መከራ ተቀበለ። ከዛ እርጥብ እንጨት መስቀል አሸከሙት። እርጥቡን እንጨት መስቀል ይዞ ወደ ጎለጎታ ወደ ራስ ቅል ስፍራ ራስ ቅል የተባለበት ትልቁ ምክንያት የአዳም አጽም ያለበት ስፍራ ነው። የራስ ቅሉ የተቀበረበት ስፍራ፣ ወደዛ ስፍራ የሞተውን ሕይወት የሚሰጥበት ስፍራ ነው ጎልጎታ። ክርስቶስ ወደዛ ሄደ። በመንገድ ላይ ከፊት ያለው ዘግይቷል እያለ ጎትተዋል፣ ይጥለዋል። ከኋላ ያለው ፍጥነት ጨምሯል እያለ ይስበዋል፣ ይጥለዋል። ከግራ ወደ ቀኝ ጎትቱታል። እያዳፉ መከራ እያጸኑ ክርስቶስን ወደ መስቀል ወስደውታል። የአርማቴዎሱ ዮሴፍ ቢያግዝ ኋላ ኢየሱስ ክርስቶስን በመስቀሉ ላይ አስተኙት። በአምስቱ ቅንዋተ መስቀል ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ችንካሮች የመጨረሻ የሕማማቱ መጨረሻዎች እነዚህ ናቸው። እነሱን በኢየሱስ ክርስቶስ ላይ ማሳረፍ ጀመሩ። በክርስቶስ እጅ በስቶ የሚገባው ያ ችንካር የክርስቶስን እጅ አጥንት ፈልቅቆ ገብቶ እንጨቶቹን እየበሳ ይወጣል ወዳጆች፣ ያለ ርኅራኄ ያን ሁሉ መከራ በክርስቶስ ላይ ያደረጉበት። በጭንቅላቱ ያለው የሾህ አክሊል እጅግ የከበደ ነው። እየበሳሳ ገብቶ ፊቱ በደም ተነክሯል። ባየነው ጊዜ እንወደው ዘንድ ደም ግባት የለውም። ክርስቶስ ስለኛ ብዙ ጽዋዕተ መከራን ተቀበለ። በመስቀል ተቸነከረ፣ በመስቀል ተሰቀለ። በወንበዴዎች መካከል ወንበዴ ብለው ሰቀሉት። በኃጢአተኞች መካከል ኃጢአተኛ ብለው ሰቀሉት። ስለኔና ስለናንተ ሁሉ ይሆኑ። ፍቅሩን ቃል አይገልጠውም ያለው ለዚህ ነው። ኃጢአተኝነትን፣ በደለኝነትን ለመስቀል፣ ሞትን ለመስቀል ሕይወት የሆነው ንጹሕ ባህሪ የሆነው ኢየሱስ ክርስቶስ ስለኛ እጁን ለሕማም ዘረጋ፣ ስለኛ ተሰቀለ፣ ደሙ ፈሰሰ። የሆነው ነገር ሰው ጨክኖ የሚያደርገው ነገር ሁሉ ፍጥረትን አስደንግጧል። ቃል ኖራቸው ባይናገሩ ፍጥረት ይህንን ነገር ማየት ስላልወደዱ ፀሐይም ጨልማለች፣ ጨረቃም ደም ሆናለች። የቤተ መቅደስ መጋረጃ የጥል ግድግዳ መፈረሱን፣ መቀደዱን፣ መጋረጃው መቀደዱ፣ በእግዚአብሔርና በሰው መካከል ያለው ጥል በኢየሱስ ክርስቶስ አማካኝነት እርቅ መፈጸሙን፣ ክርስቶስ ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር ማስታረቁን፣ ቤዛ ሆኖ መስዋዕት ማቅረቡን፣ መስዋዕት መሆኑን፣ መስዋዕት ተቀባይ መሆኑንም የተገለጠበት ሕይወት ያገኘንበት ዕለት ነው። ክብር ምስጋና ለመድኃኔዓለም ይሁን። በእውነት እሱ ሲሰቀል ኃጢአተኝነት ተሰቅሏል። እሱ ሲሰቀል በደለኝነት ተሰቅሏል። የእሱ ቁስል የሁላችንን ደዌ የሁላችንን ሕመም ፈውሷል። በመሰቀሉ ሕይወት የሰጠን የአባቶቻችን አምላክ ፍቅሩን አይተን በፍቅሩ እንድንኖር ሁላችንም ይርዳል። አሜን። በእውነት ፍቅሩን እንድናስብ ሁልጊዜም በክርስቶስ ፍቅር እንድንኖር በፍቅሬ ኑሮ ብሏልና ፍቅሩን አይተን በፍቅሩ እንድንኖር